አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ አካል ላይ ሲሆን ትንሽ በጸሎትና በእምነት የተወሰነ መስመሮችን ይሄድክ ከሆነ እንዲህ አይነት የመጨናነቅ ጠባይ የማይመችህ ነገር ይሆናል። ይሄ የዚህ የጠቋሩ መንፈስ ስልትና ጠባይ ነው። ወገቤን ጨነቀኝ ብትል አሁን እንደው የሕክምና ባለሙያ ይስቃሉ። እንዴት ወገብ ይጨንቃል ይልሃል። ግን አንተ የጨነቀ ወገብህን ነው። ውስጥ እግሬን ይጨንቀኛል ልትል ትችላለህ። አያምህም፣ ግን የሆነ ነገር ከውስጥ እግርህ አለ። ይሄን የመሳሰሉ ስልቶች በማለዋወጥ የማጥቃት ችሎታ ያለው ይሄ የጠቋር መንፈስ ነው። መጽሐፍ ቅዱስ በዚህ ረገድ እናንተ ከአባታችሁ ከዲያብሎስ ናችሁ ያላቸው ይሄ መንፈስ በባህሪያቸው ውስጥ ተመሳስሎ በእምነት ጎዳና ውስጥ አሉ የሚባሉት ፈሪሳውያንና ሰዱቃውያን ይሄንን አካሄድ የሚያስይዝ መንፈስ ስነ ልቦናቸውና አኗኗራቸው ውስጥ ገዢ ሆኖ ተቀምጦ ስለነበረ ነው። ታሪካቸው የዲያብሎስ አባትነትን የሚወክል መንፈስ ነበረባቸው። ፈሪሳውያን እንዴት ነበሩ? በዚህ አካሄድ ውስጥ ለዚህ መንፈስ ምን አይነት አስተዋጽኦ ያደርጉ ነበረ? 10ቱ ቃላተ ኦሪትን በደረታቸው ላይ አንጀርገው የሚዞሩ ከ10ቱ ቃላተ ኦሪት ውስጥ አንዱንም ተግባራዊ ማድረግ የማይፈልጉ ሁሉንም ሕጎች ያፈረሱ በዘመኑ ለነበሩት ሄሮድሳዊ ገዢዎች ዘንድ ትልቅ ቦታ የነበራቸው ለመንፈሳዊ ተስፋ የሚሰጡት ግምት ከኛ በላይ ላሳር የሚሉ የነቢያትንና የአባቶችን መንፈሳዊ ጎዳና ስፍራውን ወክለው የተቀመጡ መድኃኒታችን ኢየሱስ ክርስቶስ እንዴት እንደሚወለድ የሚያውቁ ግን ወደ ተወለደበት ስፍራ የማይሄዱ ይሄን ያህል የክፉ መንፈስ መዘዝ ስነ ልቦናቸው ላይ ገዢ ሆኖ የተቀመጠበት ዘመን ነበር። ስለዚህ ሌላው በቀድሞ ዘራቸው የሚኮሩ ነበሩ። ፈሪሳውያን የሚለው ቃል ፋሬስ ጥሶ ወጣ ከሚለው ከዳዊት ዘር የተገኙ መሆናቸውን በዚህ ዘር ውስጥ የራሳቸውን ትልቅነት የሚሰብኩ ነበሩ ፈሪሳውያን። ስለዚህ ሃይማኖትን በተራው መልኩ የሚገልጡ በመሰረታዊ አካሄድ ግን በሃይማኖት ውስጥ የሌሉ ቤተ ምኩራቡንና ቤተ መቅደሱን አስቀድመው ራሳቸው የያዙ ለሌላ ምንም አይነት ስፍራና ቦታ የማይሰጡ ቀኑን ሙሉ መጽሐፍ ሲያነበንቡና ሲጸልዩ የሚውሉ እግዚአብሔር ይስማቸው አይስማቸው ምንም የሚያስጨንቃቸው ነገር የለም። ብቻ መድገማቸውን ብቻ ነው የሚያውቁት። ስለዚህ ሲደግሙ ነው የሚውሉት። በሉቃስ ወንጌል ላይ ይህንን የፈሪሳውያን አካሄድ የሄደውን ሰው ስናይ ከዚህ ከክፉ መንፈስ አንጻር ያለውን ሁኔታ የበለጠ ያሳየናል ማለት ነው። በቅዱስ ሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ 2 ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነው አለ። አንደኛው ምንድነው? ፈሪሳዊ ነው። እንግዲህ ይሄ ጠቋር የሚባለው መንፈስ በጸሎት ስፍራ ላይ ሰፋ ያለ የራሱ የሆነ አካሄድ በቅጽበት ለመለወጥ ይችላል። እንደውም የጠቋር ሰላችሁ አልፎም ተርፎ እንኳን በቤት ውስጥ ያሉት ባልና ሚስቶች አንደኛው ጸሎቱን ረዘም ካደረገ ወጡ ሊበርድ ነው ትላለች። ቡናው ፈልቶ እኮ ቀዘቀዘ ትላለች። መለከቱ ሰዓት አልፏል እኮ ቀነስ አድርገው ይሉሃል። ጠበቅ ስትል መንፈሳዊ ኃይልህ በርታት እየጨመረ ሲመጣ የውስጥ ተመስጦ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። አሁን ሰብአ ሰገላይ ብርሃናቸው የለም። ሄሮድስ ብቻ ነው አሁን የሚያዩት። ቀናቢሉ የለም። ቀናቢሉ አሁን ደስታቸው የሄሮድስ ምግብና መጠጥ ብቻ ነው። ሌላ ምንም አይነት ነገር የለም። ወደ ሰማይም እንዳያዩ ብርሃኑ ተጋርዷል።
እዛ ቤተ መንግስት ውስጥ የእግዚአብሔር ብርሃን አያት ሲወጡ ነው የሚታየው። ሲወጡ ነው በአይናቸው ላይ የሚበራው። ሲወጡ ነው የሚመራቸው። ካልወጡ አይታይም። ዛሬ ክርስቲያናዊ አኗኗራችንና በረካታችን ልክ በሄሮድስ ተነጥቀን ዝም ብለን ብቻ እዛው እየተድፈነፈንን መሰሪነትን በልቦናችን ውስጥ ተማረን። ሄሮድስ መሰሪ ነው። ብዙ ጊዜ ከሱ ጋር ከቆዩ ሰብአ ሰገል መንፈሳዊ ኃይላቸው ይዳከማል። የአባቶቻቸው ተስፋና የሚፈልጉትንም እድል አያገኙትም። እንዲህ ነው። አሁን እኮ ወደ ክርስቶስ ስትመጣ፣ ወደ አምላክ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ እሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤትህ ውስጥ ራሱ ቤትህም ይፋለማል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው? ስለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም። እንግዲህ ለማምለጥ የሚደረገው ትግል ላይ ነው አሁን ያለ ነው። የእኛን ሄሮድሶች አሁን ቶሎ ለማምለጥ አንዳንዴ የራሳችን ይሄ ሎጂኩ ደግሞ በጣም የጨመረበት ዘመን ስለሆነ ማንኛውንም መጽሐፍ ገለጥ ስታደርገው ሎጂክ ይሰጥሃል። ወደ ሳይኮሎጂው ስትሄድ፣ ወደ ርዕዮተ ዓለሙ ስትሄድ፣ ወደ ፍልስፍናው ስትሄድ፣ ወደ ትምህርቱ ስትሄድ፣ ወደ ባዮሎጂው፣ ወደ መድኃኒቱ አካባቢም ስትሄድ ሁሉም የየራሳቸው ምናባዊ የሆነ አእምሮህን የሚሰርቁ ነገሮች አሏቸው። አንዳንዶቹም የሚያሳምኑ እየመሰለህ ትቀበለውና ስትሞክረው ካንተ ጋር አይጣጣምም። ላሳለፍካቸው ጊዜያቶች ትላለህ። እንደገና ደግሞ ይህንን ኡኡታ ሰብአ ሰገል ላለመቀበል አይ እንሄዳለን እስክናገኘው ድረስ አሉ። እንግዲያው የታል ኮከቡ ይላቸዋል። ደግሞ እዛ የምርመራ ጀምሯል። እዚህ አንድ ቃል ታገኛላችሁ እንዲህ የሚል በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ ሰግድለታለሁ። በጥንቃቄ ምን በሉ አላቸው? መርምሩ። እነሱ ከ2000 ዓመት በፊት መርምረው ጨርሰዋል። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። ውስጣቸው ነው ያለው። ኃይላቸው በባህሪያቸው ውስጥ ነው። ይሄውም ደግሞ የዛሬው ትውልድ ሳይሆን ያለፈው ትውልድ ጸጋና ሞገስ ተከትሏቸዋል። አሁን እኛ ምን አለን እስቲ? ወደ አያትህ ዞር ስትል ጨሌ ታቅፋ ነበረ፣ በየውቃቢ ቤቱ ትዞር ነበር። ወደ ቅድመ አያትህ ዞር ስትል እንደዚሁ በተለያየ አይነት ጣዖት ውስጥ ነበረች። ስለዚህ እንዴት በተገለጠና በተከፈተ ሰማይ እንኑር? መዘዙ እኮ ሰፋ ያለ ነው። በዚህ በመናፍስቱ ዓለም ህይወት ውስጥ በደንብ ካስተዋልን እና በጥንቃቄ መርምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለ እኮ ሲባል ኧረ የለም እኔ ላይ 7 ዘር ማንዘሬ ክርስቲያን ነው ይላሉ፣ ይፎክራሉ። ፉከራ አላዋጣም። ፉከራ ለጳውሎስም እንኳን አልሆነለት። በኋላ እኔ ማነኝ አለኩ። ትልቅ የነበረው ኃያል የነበረው ኧረ እኔ ትል ነኝ አለ። ዳዊትም እንደዚሁ ብርቱ የነበረው ኧረ እኔ ትል ነኝ አለ። ለዚህ ለስጋ የተሸጥኩ ነኝ አለ ጳውሎስም። ከእኔ እንዲለይ 3 ጊዜ ጸለይኩ አለ። ሰይጣኑ ማለት ነው። የብንያም ዘር ስለነበረት የተዋርሶ መንፈስ አለበት። ከእኔ እንዲለይ 3 ጸለይኩ፣ ግን ጸጋዬ ይበቃሃል አለኝ። መጨረሻ ሲሞት ነው የተለየው። እና በጥንቃቄ መርምሩ ይላል። ጠላት ይሄን ያህል ጊዜ ሰጥቶ ለዚህ አይነት ጉዳይ ቦታ ሰጥቷል። ለሰብአ ሰገል ትልቅ ቦታ ሰጥቷቸዋል። መንፈሳዊ በረከት መምጣት ሲጀምር አንዳንድ ጊዜም ጠላት ይከብሃል። አሁን ሰብአ ሰገል ተከበቡ፣ በደንብ ተከበቡ። እና ይሄ ነገሩ ልጅቷ የተናገረችው ትክክል ነው እንዴ? ያለ ማናት ልጅቷ? አባትየው ኧረ አባዬ የምትሰማውን ጉድ ትሰማለህ። እንደዚህ ያለች ከልከሌውስ የሚባል የመቃብር አፈር ምናምን። እና ታዲያ ልክ ናት እኮ። እንዴት ታወቀችው? እሷም አባቷ እንደዛ ያደርጋል ማለት ነው። ይሄ ነገር አሁን እስቲ ይሄ ነገር እስቲ ጥራት ልጅቷን አባቷ ይሰራል ማለት ነው ይሄ ነገር ምናምን ብሎ ያወቀችው በእሷ በምትሰራ መስሎታል። ሌባ መስለዋለች። ከዛ አሬ ቤተ ክርስቲያን ልጅ ናት ጻን ላይ ነች ምናምን ነው እንዴ? ያው ታዲያ እንዴት ልታውቀው ቻለች አለና እስቲ ለማንኛውም ጥራት አለው። ተጠራች።
ከዛ ይኸውልሽ አባቴ እንደዚህ ድሮ እጠቀም ነበር ሰራ ነበር አለ። ጭራሽ አባትህ? ስለዚህ ሁላችሁም አንድ ናቸው አለችው። እንጃ ወንድሞቼ እኮ ሌቦች ናቸው አላት። በተሰቀለው አለችና ገባችና ደህና ኖት ፋዘር? እግዚአብሔር ይመስገን። ልጆት የሚነግረኝ እውነት ነው አለችው። አዎ ልጄ ጥበቡን ትጠቀሚ ነበር? ኧረ የምን ጥበብ? እኔ ትምህርት እየሰማሁ ነው ዩቲዩብ ላይ ጭራሽ በዩቲዩብ ሌብነት እንዴት እንደሚሰራ ምን ነገር ተጀመረ? አይደለም መንፈስ እንደሆነ ሰይጣን እንደሆነ ከልከሌዎስ የሚባል ሰይጣን አለ። ከልከሌዎስ ማለት የመቃብር አፈር በኪሳቸው ይዘው የሚዞሩ ሰዎች የሚይዙት መንፈስ ነው ምናምን ብላ አብራርታ ነገረችው። ቅድም የነገርኳችሁ ማለት ነው። አዎ እኔም እንደዛ ነበር። ሐሳብሽ ገብቶኛል። ምንም ብዙም አትጨነቂ። አማርኛም ብዙም እንትን ስላላልሽ እኔ አላስቸግርሽም። ገብቶኛል ሐሳብሽ እና ሶስት ነገሮችን ብቻ ልንገርሽና እነሱን ነገሮች በተግባር ፈጽሚ። አንደኛ ሰይጣን እንዲታሰር ወይም እንዲያዝ ወይም አንቺን መፈተን አልኩኝ አንቺ ውስጥ ገብቶ ስራ መስራት እንዲያቆም የምትፈልጊ ከሆነ መጀመሪያ የዛር መንፈስን ለማሰር ጥረት ማድረግ አለብሽ። ሱባኤ መያዝ አለብሽ። የዛር መንፈስ ሌሎችን ሰብሳቢ ነው። አብሮ የተወለደ ማለት ነው። አብሮ ያደገ ማለት ነው። ይሄ አብሮ የተወለደን አብሮ ያደገ መንፈስ አንቺን በደንብ ያቅሻል። የምትበዩ የምትጠጪውን፣ ውሎሽን፣ ስትናደጂ፣ ስትደሰቺ፣ ምን እንደምትወጂ፣ ምን እንደምትጠይ በደንብ ስለሚያውቅ በትንሹ ነው አንቺን ሊጥልሽ የሚችለው። ለምን? ደካማ ጎንሽንም ጠንካራ ጎንሽንም ያውቃል። ወዴት አንቺን ይዞ ሄዶ ምን ማድረግ እንዳለበት ከልጅነት ጀምሮ ስላወቀ ዛር መንፈስን ማሰር ነው። ሌላው ዛርን ማሰር ጥቅሙ ምንድነው? ሌሎች መናፍስቶችን ሰብስቦ አንቺን ለማጥቃት ብዙ ሰራዊት ያመጣብሽና ወዴትም እንዳትንቀሳቀሽ ሊቆላልፍብሽ ይችላል። እና ዛር መንፈስ ሲታሰር መተትም አይገባም፣ ቡዳም አይገባም። ምንም ሲገቡ እንዲያዙ ነው የሚሆኑት። አንቺን ዛርን ካሰርሽው። ካልታሰረ ግን ሲገቡ እንደ ሰራዊት ነው የሚሆኑት። ለሱ እንደ አንድ ወታደር ነው የሚሆኑት። እና ይሄን ሞክሪ። ሁለተኛ ላይ ደግሞ ማድረግ ያለብሽ ኃጢአት ካለበት ቦታ፣ ሱስ፣ ዝሙት ወይም ደግሞ እንዲህ አይነት ነገር ካለበት ቦታ ላይ መራቅ። በቃ ጓደኛ መቀየር ካለብሽ ጓደኛ መቀየር፣ ጸባይ ማስተካከል ካለብሽ ጸባይ ማስተካከል። ይሄን ነገር ራሱ መንፈስ አንቺ ውስጥ ጉልበት እንዳይኖረው ይረዳል። በትክክል ይሄን ነገር ከተጠቀምሽበት። ሶስተኛ ደግሞ በጸሎት ሰዓት በምትንበረከኪበት ሰዓት መጀመሪያ በስላሴ ስም ታሰር ብለሽ 7 ጊዜ ወይም ደግሞ 21 ጊዜ 41 ጊዜ እንዳቅምሽ ነው ሰግደሽ አብረኸኝ የዋልክ ሞባይል ስመለከት ደጅ ስወጣ ከአህዛብም ከክርስቲያኖችም ከየትኛውም ሰው ከአይናቸው ተወርውረህ ወደ እኔ የገባህ መንፈስ ጎረቤት ላይ በዚህ በቤተሰብ ላይ የተወረወርክብኝ አሁን ባለሁበት ቤት ውስጥ ደግሞ ቀድሞ እኔ ሳልኖር በፊት የገባህ መንፈስ ታሰር ብለሽ አስረሽ ሰግደሽ ነው ከዛ በኋላ መጸለይ ያለብሽ። ይሄንን ካደረግሽና በተከታታይ እነዚህ ነገሮች በጣም ተጠንቀሽ ካደረግሻቸው መንፈስ ይታሰራል። አንቺ ውስጥ የመግባት አቅም አይኖረውም። የገባውም ይታሰራል። ሊገባ ያሰበውም ደጅ ላይ የሚቀረው አንቺ ውስጥ አይገባም። ይሄንን በተግባር መፈጸም። ሌላው ስትነግራቸውም ጨራሹ እንደ ጠላት ሲመለከታት ወጣች። አሁን ኒውትራል ናት፣ ከማህበር ነፃ ነች። ኔጌቲቭም ፖዚቲቭም አይደለችም። ግን ቤተሰቦቿ በሙሉ በቃ በአይነ ቁራኛ ታውቃላችኋልም፣ በጎሪጥ ነው የሚያዋት ወይም በቆሪጥ በሉት። ያ ሁለት ሶስቱም ያስኬዳል። ቆሪጥ፣ ጎሪጥ፣ አይነ ቁራኛ ያስኬዳል። ያው በመንፈስ አይን ነው የሚያዋት ማለት ነው። ዞሮ ዞሮ እኛ የሚመስለን ግን በአይነ ቁራኛ ሲባል እንደዚህ ማየት ነው አይደል? አሁን እንደዚህ ዞሬ እንደዚህ ሳያቸው ምንድነው በአይነ ቁራኛ የምታየኝ ትላላችሁ አይደል? ልክ ነው። በመንፈስ አይንም ለምን ታየኛለህ ማለት ነው። ትክክለኛ አስተያየት ስላልሆነ በጎሪጥም ይሁን በቆሪጥ እኔ ጎሪጥ የሚለው እንዲያውም ብዙም አይታየኝም። ጎሪጥ የሚለው በልምድ የመጣ ይመስለኛል። በቆሪጥ ይመስለኛል ቆረጣ። ግን ቆሪጥ የሚባል ደግሞ መንፈስ አለ። አያችሁ እንዴት እንደሚያገናኘው። እና እቺ ልጅ ሁሉም ፊቷ ተቀየረባቸውና ምን ሆናችኋል አለቻቸው። አንቺ ራስሽ ምንድነው የት ነው የምትውይው አለ። ለካ ይሰልሏታል፣ የት እንደምትገባ የት እንደምትወጣ ያውቃሉ ምናምን። ይሄን ማጥናት ከጀመሩ 2 ወር አልፏቸዋል። ግራ ገብቷቸዋል። ታላቅ ወንድም ታናሽ ወንድም ሁሉም ከስራ ተባረው ስራ እምቢ ብሏቸው በቃ ብሽሽት ብሎባቸው አንድ ልጅ ብቻ ነው ከታናሿ የእሷ ታናሽ አለ ተማሪ ነው። በቃ እሱ ብቻ ነው ምንም ነገር ያልሆነው። እሷ ስራ አላት፣ ግን ስራዋ እንደዚህ ሄዳ ተቀጥራ ተቸግራ ሳይሆን የኮሚሽን ስራ ነው የምትሰራው። ሴልስ ናት። ሴልስ ሆና ትንሽ ሰራ አድርጋ ትንሽ ገንዘብ ስትይዝ ገዳማት መዞር ነው ስራዋ። እና የኮሚሽን ስራ ስለሆነ በሄደችበት ነው የምትሰራው። ሄዳ ሰርታ ስትመጣ ብቻ ታገኛለች።
ከዛ በኋላ ካቆመችም ማንም አለቃ የለባትም። ጎበዝም ስለሆነች አይከለክሏትም፣ ይቀበሏታል። ይሄ ነው ትልቁ ነገርና ምን ሆናቸዋል አለቻቸው። ፈሯት፣ ድፍረት አጡ። ይሄ ነው ትክክለኛው በእስራኤል ላይ በያዕቆብ ላይ መተት አይሰራም የሚለው ሟርትና ድግምት አይሰራም የሚለው እዚህ ጋ ነው። ዝም ብሎ ከመሬት ተነስቶ እንደፈለግን እየበላን እየጠጣን አይደለም። በእስራኤል ላይ ሟርት አይሰራም፣ መተት አይሰራም ምናምን እያልን ምንደነፈው አይሰራም። ግድ የላችሁም ቤተሰቦቼ፣ ትክክለኛ የሆነ ክርስትና ህይወት እየኖረች ስለሆነ አልሰራም። ድፍረት አጡ እሷን ለማናገር፣ ይፈራዋታል። ጭራሽ ደና ገንዘብ የምታገኘው እሷ ብቻ ነች። አባት ሱቅ ተቃጠለባቸው፣ ደግሞ ማንሰራራት አልቻሉ። ታውቃለች እንደተቃጠለ። እናት የቤት እመቤት ከሆነች ይቺ ልጅ እንግዲህ መጠመቅ ከጀመረች 5 ወር 6 ወር አልፏታል። የቤት እናት ከስራ ወጥታ የጡረታ ቅነሳ ተብለው ማለት ነው ወጥታ ቤት ከተቀመጠች አለች። እንግዲህ አንቺ ምለው እሷ እንደምትለው ነው እንጂ ትልቅ እናት ናቸው። ቤት ከተቀመጠች ስንት ጊዜ ሆኗታል? ቢያንስ 5 ወር ሆኗታል አለች። ገንዘብ ተቀንሷል። አስቡ። እንደገና ታላላቅ ወንድሞቿ 2 ናቸው። አንድ ደግሞ መሀል ላይ እህት አለች። ሁሉም ከስራ ተባረዋል። ምክንያቱ ምንድነው? እናትና አባት ጠንቋይ ቤት እየሄዱ ግብር እየገበሩ ስለሆነ የሥራ ዕድላቸውን ያሰጧቸውና ተመርቀው ሲወጡ ግንባር እየተባለ የሚሰጥ ነገር አለ። የሆነ ነገር እንግዲህ ተቀብተው የሚወጡት ነገር አለ ብላ ነው የምታስበው እሷ። ያ ነገር አለ። ወይ ፈተና! ይገርማል። እውነትም ወይ ፈተና ብዬ እንኳንም ጀመርኩት። እሷ ልክ መጾም መጸለይ ስትጀምር ሁሉም ዜሮ ገቡ። ደግሞ ከሁሉም በጣም የገረማት ለመናገር ፈሯት። የት ነው የምትሄጂው ምናምን ብሎ ለመቆጣት አይደለም። ነይ እስቲ ቢጣ ላናግርሽ ፈልጌ ነበረ። የት ነው የምትሄጂው? ጸበል ቦታ ምናምን እንደዚህ ጀመርሽ? ምን ነው አሞሽ ነው? አዎ ትንሽ ሆዴን እየቆረጠኝ ጸበል ስጠጣ ይተወኛል ትላቸዋለች። እሷ የሆነ የገባት ነገር አለ። ለምን? ቤተሰቦቿ ምን እንደሆኑ ታውቃለች። በእሷ እድል እንደሚኖሩ ታውቃለች። ግን ስራ ያጡት በእሷ እንደሆነ አልገባትም ነበረ። በኋላ ስታስተውለው ቤት የሚቀመጥ በዛ ስራ ፈት በዛባትና የሆነ ቀን በጊዜ ስትመጣ ቤት ቁጭ ብለዋል። ያለ ወትሯቸው ቡና ተሰብስበው ይጠጣሉ። እሷ ስትመጣ ጸጥ ይላሉ። ከዛ ምን ሆናችሁ አልተጫወቱ እንጂ ስትላቸው ጊዜ ምን ሰላም አለ ብለሽ ነው ምናምን ይሉት። ምን ሆናችሁ ምን ተፈጠረ ትላለች። አልገባትም ነበር። በኋላ ነው መጥታ ለክርስትና እናቷ ስትነግራት አልገባሽም ብላ ቀስ ብላ ያለውን ነገር ያው ስትነግራት እና እኔ እግዚአብሔርን ከቀረብኩ በኋላ ሁሉም ስራ አጣ። እሰይ አሁን ነው የሚጀምረው። ትክክል አሁን ነው እግዚአብሔር ስራ የሚሰራው። እንዲያውም ሴልሱን አቆመዋለሁ አለች። ኖ በደንብ ስሪና ገንዘብ ያዝ አድርጊና ከዛ በኋላ ያሰብሽውን አውቃለሁ እንደምታረግ። ምንድን ያሰብኩት አለቻት። ሐሳባቸው ራሱ ተመሳሳይ ነው። የሚገርማችሁ ገንዘብ ካጠራቀምሽ በኋላ ገዳም ልም ብለሽ ጠፍተሽ ሁሉም ስራ እንዲያገኘዋል የምትፈልጊው ስራ ጊዜ ደነገጠች። አማተበች ልጅቷ። አማተብኩኝ አለች። በቃ እንዴት ነው በቃ በስጋው ደግሞ ስለተሳሰርን ሐሳባችን ተመሳሳይ ነው። ይሄንን ሳስበው ነው ያደርኩት። ይቺ ልጅ ለዚህ ቤተሰብ ውድቀትም መነሳትም ምክንያት መሆን አለባት ብዬ ሳስብ ነበረ እና እንደዛ ነው መሆን ያለበት አለቻት። ወይ ፈተና ብላ ጀመረቻ። እንግዲህ አንድ ትልቁ ምክንያትም እኛ አባት ይሄንን ገጠመኝ የመረጡትም ለቤተሰቡ መነሳትም መውደቅም መነሳትም ምክንያት የሆነችው እሷ ስለሆነች ነውና ቃሉ የመጣው ከእሷ አንደበት ነው። ወይ ፈተና የሚለው ቃል እና በዚህ አጋጣሚ የታችን እኛ አባት ያንቺን ሐሳብ መርጠው ለገጠመኝ ለሚለው ሐሳብ መቀየር ምክንያት እንድትሆኚ ያደረጉት ካንቺ ቃል ነውና ወይ ፈተና የምትለውን ቃል በልማድ ስለተናገርሻት በጣም ነው የማመሰግነው እና እግዚአብሔር ያክብርልን። ስሟ አስካለ ማርያም ትባላለች። አስካለ ማርያምን ከአሁን ሰዓት ጀምሮ ሁላችሁም ወይ ፈተና የሚለውን ስታስቡት በጸሎት አስቧት። ለምን? እሷን በጸሎት ስለምታስባችሁ። እጅግ በጣም ጎበዝ፣ በቀን ሰዎችን በጸሎት የምታስብ በጣም ጎበዝ ናት። በጸሎት በስግደት ሰው ያወራላት አይደለ? ያው ያወራሁላት ነው። ሰውነቷ ያለቀው በስግደት ነው። የዛን ያክል ህልምም ራእይም መልእክትም ቢመጣባት ለሰው አትናገርም። ይህን ከማን እንደተማራችሁ ታውቃላችሁ? ከዛ መምህር ከዛ ሰባኪ። አትናገሪ፣ በጸሎት አስቢያቸው። ሲፈጸም ሲከናወን ስታይ ጻፊው መተሽ ደግሞ ንገሪኝ፣ አይዞሽ ችግር እኔ ሰማሻለሁ። ሌላ ሰው ግን አትናገሪ ነው የሚላት። መጨረሻ ላይ እኔ እንዳቀርበው ሲነገር ችግር የለውም ስሟን አትናገር መልኳን አታውጣ እንጂ ችግር የለውም ብሎኝ የፈቀደልኝም መምህር ነው። በጣም ነው የማመሰግነው መምህር፣ እግዚአብሔር አክብርልኝ። ከዚህ በኋላ ነው ከባዱ ፈተና የመጣባት።
ሴልስ ብላ ለስራ ብላ ስትወጣ ጠንቋዩ ራሱ ተፋለማት። ራሱ በስርዓቱ ከሚካድምበት ቤት ወጥቶ ሱፉን አድርጎ በቃ ደህና ሰው መስሎ መጥቶ ሴልስ ቦታ ላይ መጥቶ ጠረጴዛውን ጓ አድርጎ መታባትና ለምንድን ነው የማትታይኝ ብሎ ፊት ለፊት ተፋጠጣት። ፊት ለፊት ተክለ ሃይማኖት ድረስ አባቴ አቡነ ሀብተ ማርያም ድረሱ ብላ ፊት ለፊት አፈጠጠች። ምክንያቱም ይህንን ሰው በአካል አይተው አታውቅም፣ ግን በህልም እየመጣ ይገናኛት ነበር በፊት እና ራሱን ሰውየውን ስታየው በተደጋጋሚ ስለነበረ እንዴ የት ነበር ማቃ አንተ ሰውዬ ምናምን አለችው። እንተዋወቃለን በደንብ ነው የምንተዋወቀው ተይኝ ብዬሻለሁ ብሏት ዝቶባት ሄደ። ለአንድ ሳምንት ያክል ታመመች። ያው ምክንያቱም መንፈሱን የተቆጣት አቅም የላትም። ምክንያቱም ያው ቅዱሳን አባቶች አይደለች፣ እሷ የበቃች አይደለች፣ ጸሎተኛ ነች። የንጽህና ህይወት እንጂ የቅድስና ህይወት የላትም። በነገራችን ላይ ንስሐ ገብቶ ስጋ ወደሙ መቀበል የንጽህና ህይወት ይባላል። በጾም በጸሎት ተግቶ ሰግዶ ደግሞ አንድ የሆነ ተአምር ነገር ማምጣት ቅድስና ህይወት ይባላል። እና እህታችን የንጽህና ህይወት ላይ ነች ያለችው። ድንግል ናት። ወንድ የሚባል ነገር ቀርቧት አያውቅም። ወንድ ቀርባም አታውቅም። የፍቅር ጥያቄ እንኳን ጠይቃም አታውቅም። የሚገርማቸው ተጠይቃ እንኳን አታውቅም። እሷ አትጠይቅም። እሺ ድፍረቱ ኖራት አትጠይቅም። ተጠይቃም አታውቅም። ግን ጥርሷ ሲያምር፣ አይኗ ሲያምር፣ ምንም የጎደላት ነገር የለም። ያው ትንሽ ይሄ ዲሽ ጆሮ አለ ያለች ነች፣ ደስ የምትል ነች። እና ግን ምንም እንትን የለም ማለት ደፍሮ መጥቶ ከነገርኳችሁ ባህሪ አንጻር የዚችን የክርስትና እናቷን ባህሪ ወርሳለች። ሙሉ በሙሉ የልጅነቷን ባህሪ ወርሳለች። ተመሳሳይ የሆነ ነገር አላት። እንዳይምታታባችሁ እሺ። ክርስትና እናቷ አሁን ትልቅ ሰው ሆናለች። እድሜዋን እስቲ አስቡት። የ15 ዓመት ልጅ ሆና እንትናለች። ከ18 ዓመት በኋላ ደግሞ እንዴት እንደሆነ አስቡት። እንግዲህ እንዲህ ብሎ መደመር ይቻላል። አይ ሳላስበው እድሜ ተናገርኩ አይደል? እና ዞሮ ዞሮ ብቻ ምንድነው እናንተ ሂሳብ ላይ ጎበዝ ናቸዋል። ለዚህ ሲሆን መናገር ያልፈለኩት ለሆነ ጉዳይ ነበረ። እንደናንተ ልነግራችሁ ማልፈልግበት ጉዳይ ነበረ። ያው ተደረሰበት መሰለኝ። እነሱ እንኳን ችግር የለም ብናገሩም ባልናገሩም ምንም አይመስላቸውም። እህታችን ጠንቋዩን ካየችበት ቀን ጀምሮ ለአንድ ሳምንት ያክል ታማ ስትተኛ እስቲ ይሄን ጠጪ ሲሏት ጊዜ እንዳትበይ ብላት ነበረ። እንዳትጠጪ እንዳትበይ እኔ ያመጣልሻለሁ፣ ካልሆነ ግን ተነስተሽ እኔ ቤት ነኝ ብላት ነበርና ከዛ ክርስትና እናቷን ጠምደው ያዟት። ጠምደው ልክ እንደባለፈው እንደነገርኳችሁ ተጠመደች። በቃ ከዛ ይሄ እንዲያውም የምታመጡልኝም አጥሚት የምታመጡልኝም ምግብ ምንም ጋር አልተስማማኝም፣ በቃ ተነስቼ የክርስትና እናቴ ቤት ነው የሚሄደው፣ ይሄ ሁሉ ፈተና የገጠመኝ በምን እንደሆነ ገብቶኛል ብላ ተነሳ ስትወጣ እናትየዋ ለመነቻት በር ላይ ሆና፣ እባክሽ ልጄ በቃ ቤት ውስጥ ደህና ያለሽው አንቺ ነሽ፣ የገንዘብም አቅም ያለሽ አንቺ ነሽ፣ ቤቱን የምትደግፊው አንቺ ነሽ እና ሁሉም ራሱን ችሏል፣ አንቺ ግን ቢያንስ እንኳን አግዥን ብላ እናትየዋ ለመነቻት። እማዬ እኔ ገንዘብ አላግዝም አላልኩም፣ ግን የማይሆን ቦታ እየሄዳችሁ ፈተና ሆናችሁብኛል። ስለዚህ እኔ ክርስትና እናቴ ጋር ሆኜ እየቆረብኩኝ እየሰገድኩኝ እዚህ መሆን ትችያለሽ አለቻት እናትየዋ። ሁሉ ነገር እዚህ ማድረግ እችላለሁ? አዎ። እሺ አንዱን ክፍል ልቀቁልኝ። ማለት እንዴት? በቃ አንዱን ክፍል ለብቻዬ እንዲለቀቅልኝ ይፈልጋለሁ። ይሁን በቃ ልቀቁላት ተባለ። በቃ ማለት ትልልቆቹም ትንንሾቹም ተማሪው ሁሉ ሳይቀር ዝም ነው የሚሏት፣ አያወሯትም። እና አውሩ ብትላቸውም ተጫወቱ ብትላቸውም ምንም አላወራ ሲሏት እስቲ ቆይ ደስ ይበላቸው ብላ አንድ ቀን ቡና ፈላች። ቡና እሷ ስታፈላ አልጠጣም አሉ። እኛም አፍልተሽ የማታውቂውን ቡና ለምንድን ነው የምንጠጣው? ከዛ ይመራል የእውነት ይመራል ቡናው አለ። በቃ በዘፈኑ ጥቁሬ የሚል አለ አይደል? ታውቁታላችሁ መቼም። ምንድነው ጥቁሬ? ዘፈኑ ከመይመይ ገይራ የሚል አለ ዘፈኑ። ዋ እስኪ በልልኝ፣ አንተ እስኪ በልልኝ። ተው እንዴት ተወራ? ኧረ እስኪ በልልኝ። የትኛው ለአንተ የሚመችህ? ለአንተም ሌሎቹ እንዳይሰናከሉ፣ እሷን አይተው እንዳይሰናከሉ፣ አንተን አይተው እንዳይሰናከሉ። እነማ ሌሎቹ ናቸው? እኛ አንፈልጋቸውም፣ ራሳቸው ነው የሚመጡብን። ያዳምዘ ራሱ ነው የሚመጣው ፈልጎ። ይጠጣል፣ ያጨሳል፣ ይስባል፣ በቃ ይጨፍራል። ከዛ ደግሞ እኛ ምን እንሰራለን እንዴ? እንሰራለን። በቃ ስራችን ይሄ ነው። ነው የሚያመጡ ወደው ፈልገው ነው የሚያመጡን እንጂ እኛ ፈልገን አይደለም እንገባባቸው። አይደለም ፈልገው እዚህ ማፈልገው። አሁን እዚህ ክርስቲያን መስለው ነው ይሄዳሉ፣ ፋይ ይላሉ፣ ዝንጥ ይላሉ። ከዚህ እስከሚወጡ ነው ሴት የሚመስሉ ሴቶቹ ራሱ። ከዛ በኋላ ፋፍንተው
ዲስ ጀመር ቆይ ዛሬ ራሱ እኮ እናቶች አጣናችንም ነበር እኮ ዛሬ እኮ እንዴ ሉሲፈር እየጠራህ እንዴ የጨፈራ ብላችሁ ትላንትና እንዲያስነክታችሁን መጥተን ነበር። ካዲያስ ዛሬ ደግሞ አልጠራችሁም። ከዛ መሬቱ ሰማዩ እሳት ሆነብንና በቃ ምንም መቀመጥ አንችልም። ዛሬ መጣ ስንት ናቸው? እኛ 6566 6566 ነው። 6666 አይደለም 6566 ነው። ለምን ጎደላችሁ? አይ ወደዛ ከተጠጋን ደግሞ የጌታችሁን እንትን እንደርስ ነው። አይሆንም። የተሰቀለበት የተገረፈበትን እንደርሳለን። 6666 ጊዜ አይደል ተገረፈው ለእናንተ ሲል አይደለም እንዴ? ስለዚህ ከሱ ጋር ራቅ ብለን እንደዚህ አንዳንድ ሰዎች 6666 ይሉታል ያለ ማወቅ። የሱ ግን የዲያብሎስ ግን 666 ነው። 36 ነው የዲያብሎስ። የሉሲፈር መግቢያው 666 ነው። ጌታችን ደግሞ የተገረፈበት 6666 ግርፋት ያውቀዋል። ይሄንን የማያውቁ ሰዎች አሉ። ሰው አያውቁም። ያው ጌታችን ኢየሱስ ክርስቶስ ስንት ተገረፈ፣ ግርፋቱን ስንት ተገረፈ ቢሏቸው የሚያውቀው ማን ነው? 41ም የሚል ይኖራል። 41 መቁጠሪያ ስለሚሆን 41 ግን 41ን አንድ እያሉ እንዳንድ እየቆጠሩ 10 አሁን 10ን እንዳንድ ብር አይደለኛ የምንቆጥረው 10 ብር 10 ብቻ ሲዘረዘር ነው እንጂ እንደ 10 አሁን 1000 ለመቁጠር 10 100 ለመቁጠር 10ን ጊዜ 10 መቁጠር አለብን አይደል? 100 ስንቆጥር 10 ጊዜ ስንት ነው? 10። እነሱ ያችን 41ን አንድ እያሉ ይቆጥሯት ነበር። ለምን 40 ኦሪት 41 አትለፍ ስለምትል 41 ግረፍ ከዛ በኋላ አብቃ ስለምትል እነሱ ግን 40ውን 41 ጊዜ ይገርፉትና እንደገና አንድ ብለው ይቆጥራሉ። ለምን ቁጥሩ ተሳሳተብን ስለምነው 6666 ግርፋት ገርፈውታል ማለት ነው። በእምነቱ ጠንካራ ነው። የጸሎት ቤት አለው። ከሱ ጋር ማህበር መስርተው ይቀጠቅጣሉ። ምን ይላሉ? ቅባ ቅዱስ ቅራቅንቦ መልበል የማያደርጉት ነገር የለም። ይኸውልህ ከአንገቱ አይወጣም። ያናድዳል። የጸሎት መጽሐፍ መያዝ፣ ሰይፈ ሥላሴ መያዝ ይኸውልህ እንዲህ ከፈዋል። ጸጉር ከምትሸከሙ የጸሎት መጽሐፍ ተሸከሙ። እስቲ ይሄኛው አጥፉትና መጸሎት መጽሐፍ አትይዙም። ጸጉር መሸከም ምን ይሰራል? ጭንቅላት ሲጠፋ ጸጉራችን ነው የሚያድገው። ያውም ደግሞ ሰይጣናዊ አስተዳደግ እምነትን፣ ባህልን፣ መንፈሳዊ ሞገስን፣ ክርስቲያናዊ ሕይወትን የማይወክል እነዛ እኮ የሉሲፈር ገብረው ነው ተንጨባረው ብቻ ያሉት። አንተ ተከተልክ፣ ሉሲፈር አብሮ ገባ፣ ጸጉርህ ተርፍህ እሱ ብቻ ሆነ። ከዛ ውጪ ህሊና፣ አእምሮ፣ ልቦና የለም። በተለይ አእምሮ የለም፣ አይሰራም። እምቢ ስላለ ያው እዚህ እንዲስቋጠር ትውላለህ። እንዲህ ስቋጠር አታነብ፣ አታስተውል፣ መንፈሳዊ ምርምር አታረግ። የሀገር ቁጭት የለ፣ የዜግነት ፍቅር የለ፣ ምን የለ። ስትቋጥር ተቋጠርክ እኮ ተቋጥረሃል ቃል እኮ ያው እኮ እዚህ በምትቋጥረው እድልም እንደዛው ነው እኮ። የዛው ምልክት ነው ይሄ፣ የመታሰር ምልክት ነው። ሰው ዕውቀቱን ያሻሽላል። ምን ይላል? ያው አገርና ታሪክን እምነትና መንፈሳዊ ጉዞን ማወቅ ይፈልጋል እንጂ ጸጉር እየቋጠረ የሚኖር እብድ እኮ ነው ይሄ። ከምታየው ነገር የተነሳ እብድ ትሆናለህ ያለው ቃል ይሄ ነው። በልተዘጋጅ ዋጥነው ታፍለጥ። ለብዙ ዘመናት በኮከብ ቆጣሪዎች አማካኝነት የመጣ ስም ነው። የስሙን ባህሪ ተከትሎ ጠቋር የሚለው ቃል አፍሪካዊ መንፈስ መሆኑን ለማሳየት የስያሜው ገጽታ የሰዎችን መልክና ሁኔታ፣ ጂኦግራፊያዊ አቀማመጥና ይዘት ሁሉ ተከትሎ የሚነቃነቅ መንፈስ ነው። ሴቷ አጋንንት ሻንቄት ስትባል፣ ይሄኛው ግን ጠቋር ይባላል። ይህንን ስያሜ ያገኘው በአውደ ነገሥት ውስጥና እንዲሁም ደግሞ ቀደም ሲል ሌዋውያን ወደ ኢትዮጵያ በሚመጡበት ጊዜ ከታቦተ ጽዮን ጋር አብረው ሲመጡ ሁለት አይነት ደፍተራዎች አብረው መጥተዋል። አንደኛው ታቦተ ጽዮንን የሚያገለግሉ የምስጋና ደፍተራዎች አመስጋኞች፣ ሁለተኛው
ምትሃታዊውን ትምህርት ከአረማውያን የተማሩ ሌዋውያን ማለት የእስራኤል ነገዶች ማለት ነው ከታቦተ ጽዮን ጋር መጥተዋል ማለት ነው። ሁለቱም ክፍል አገራችን ከገባበት ጊዜ ጀምሮ ሰፋ ያለ ቦታ ከማግኘቱ ጋር ተያይዞ ቀጥታ በአንድ ሀገር ውስጥ ራሱን የቻለ የመንፈስ አካል እንዲሆን አንደኛውን ክፍል የሄደው ይህ የአውደ ነገስቱ መንፈስ ክፍል ነው። በዛ ስያሜ ውስጥ ራሱን ችሎ ጠቋር የሚል መልእክት ስም አገኘ። በመጽሐፍ ቅዱስ ውስጥ ደግሞ እንዲህ አይነቱ መንፈስ በገዥነት በእስራኤል ላይ እንደኖረ የሚያሳየን ክፍል የዮሐንስ ወንጌል ምዕራፍ 8 ቁጥር 39 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱና በአገልግሎቱ ዘመን ውስጥ የተሰማው ነገር ነው። ብዙዎቹ የእስራኤል ሕዝብ ቀደም ሲል በነበሩት የቃል ኪዳንና የበረከት ሰዎች ይመጻደቁ ነበረ። ያ መመጻደቅ ቀጥታ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ሲመጣ እኛ አብርሃም ልጆች ነን እኮ ይሉት ነበር። ለመንፈሳዊ በረከት ተዘጋጁ ሲላቸው እኛ ምን የቃል ኪዳን ልጆች ነን፣ የተስፋ ልጆች ነን። ቀደም ሲል ዘሮቻችን የተሻለ መልክና አምልኮት፣ አኗኗር፣ ተስፋና ራእይ የነበራቸው ዘሮች ነን ብለው በቀደመው እምነት እየተመሩ በቀደመው አካሄድና አባቶች እየተመሩ በባህሪያቸውና በግብራቸው ግን እጅግ በጣም አሕዛባዊ መንገድን የተከተሉ ነበሩና መድኃኒታችን ኢየሱስ ክርስቶስ ልባቸውን ሲያውቀው ባካችሁ እናንተ የአብርሃም ልጆች ነን ትላላችሁ፣ ግን አይደላችሁም ይላቸው ነበር። በቀደመው በአብርሃም ልጅነት ብቻ ሰማያዊ ተስፋን የሚያገኙ መስሏቸው አኗኗራቸውን በግብዝነት በተሞላ አካሄድ ፈሪሳዊነትን ይመሩ ነበር። ስለዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 39 ላይ እንዲህ ይላል፣ የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር አላቸው። የማንን ስራ? የአብርሃምን ስራ ባደረጋችሁ ነበር አለና አብርሃም እንዲህ አላደረገም። እናንተ ግን አሁን ከእግዚአብሔር የሰማችሁትን እውነት የነገርኋችሁን ሰው ልትገድሉት ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።